በኋላ አብቅቶላል አስገባን እዚህ ውስጥ ያስቀመጥኩ ሀገር ውስጥም ያለው ያው ወንድሜ የማያውቅም እናቴም በማታውቅበት ሁኔታ ነው ግን አደገኛ ሱስ ውስጥ ነበርኩ ከማለው ጠጣለው ባልሽ ደግሞ እንግዲህ ባሌ ያልሽው ሰው ደግሞ አሁን ይያለ ያለው ለዚህ ሁሉ ነገር መንስኤው እሷ ናት ነው የሚለው ቀጥል ሚስትናት ለማባል መፈራረም አለብን አልተፈራረምን አንድ ላይ እንኖራለን እንጂ አንቺ ነሽ እኮ ባሌ ነው ምናምን ምንድነሽ አንቺ የድሮ ሚስቱ ነሽ ምናምን ሰው ይባባላል ባዶዬን ቀረው እንደገና ከፍተኛ ዶዝ ያለው ሱስ መጠቀም ጀምሬ ነበር እሱንም ለማስኬድ ገንዘብ አጣው ስለዚህ በዛ ሰዓት ምንም ሊታየኝ አልቻለም ምንም ስለማንም ልጨነቅ አልችልም ነበር የሚያስጨንቀኝ አንድ ሱሴ ነበር እማቀው ነገር የለም እናትየው የት አሉ እማቀው ነገር የለም እናትየው የት አሉ እማቀው ነገር የለም ሰማኛለ ባንተ ምክንያት ነው እዚህ ሁሉ ነገር ውስጥ የገባው ባለ ትዳር እያለ ነው ግን በቃ ስለማይፈልጋት ነው አብሮኝ የሆነ አርፎ መቀመጥ ይችል ነበር እኔ አብረኝ ሁን ብዬው አይደለም ደርሶብኝ እንጂ ደርሽበት አይደለም ፈለገ ሪል ስቴት ሮያል ፕላዛ በመሃል ሜክሲኮ በባንኮች እና ዋና መስሪያ ቤቶች መገኛ ቦታ ላይ የተገነባ ደህንነቱ በተጠበቀ ቦታ ላይ መገኛውን ያደረገ ትልልቅ ሆቴሎች ከፍተኛ የትምህርት ተቋማትና የንግድ ቦታዎች በቅርበት የሚገኙበት ድንቅ ስፍራ ለሱቆች ለካፌና ለሬስቶራንቶች የሚሆኑ ቦታዎች የመዋኛ ገንዳ ጂም ለሐዘንና ለደስታ የሚሆን አዳራሽን ያካተተ ለሰውና ለዕቃ ማጓጓዣ 4 ሊፍቶች የተገጠሙለት የከርሰ ምድር ውሃ ዳታ ሲስተም ደረቅ ቆሻሻ ማስወገጃ አረምኑ ቅጡ ያሻውትን የሚያገኙበት ፈለገ ሪል ስቴት ሮያል ፕላዛ ባለ 2 መኝታ ከ142 ካሬ ጀምሮ ባለ 3 መኝታ ከ191 ካሬ ጀምሮ በካሬ ከ110 ሺህ ብር ጀምሮ እየሸጥን እንገኛለን የምስራች 50% የባንክ ብድር አመሻሽተን ከ5 እስከ 10% ደግሞ ቅናሽ አዘጋጅተን እንጠብቆታለን አሁኑኑ ይደውሉ ልጄ በኔ ጨከን መከራ ይጫሳድግ በኔ ጨከን ይሄንን ሁሉ ሂደት እዚህ ሁሉ ነገር ውስጥ ስትገባ በዚህ ሁሉ መንገድ ስታልፍ ወንድምህ እንዴት አያውቅም እንዴት ላያውቅ ቻለ ነው አላውቅም የሚለው የውሸት ያው እኔ ራሴ ሻጭ አቅራቢ ሆንኩኝ ለሌሎች ተጠቃሚዎች በዚህ ደሱስ ገንዘብም ማገኝ ነበር ለበዚህም ልክላት ነበር አሁን ላልኩ ለሁለተኛው ባለቤቴ ምንም በቃ በጣም ኖርማል ነበር ማለት እኔ ጫት ነግድ ነበርና ጫት ይቅም ነበር ይገዛኝ ነበር መጥቶ ምናምን ነገር ከዛ በጣም ብዙ ዱቤ ነበር የሚኖርበት ነው የሆነ ዲያስፖራ ወንድማለ ውጭ የሚኖር አልፎ በወር ምናምን አንዴ ሁለቴ ወይ ልክላታል ብር ያኔ እዳውን ይከፍላል ምናምን አልፎ ብር ይዛል በቃ ለዛ ነው አብረን ነው እንጂ ከዚህ ከጨሰጨሰ ልጅ ጋር ምን ሰራለው ያው ባለ ትዳር ለዚህ ነገር እጅሽ አለበት እገታ ውስጥ አንቺና ወንድምሽ ዋንኛው ሚና ትጫወታላችሁ ይያለ እጅ ላይ ያለው ነገር መጠቀም ነው ያለብህ ከዚህ በኋላ ማለት እኔ ተስፋዬ ሙሉ እንደተሟጠጠ እንደገና ምንም አይነት ከዚህ በኋላ ሚረዳኛ አካል ሊኖር እንደማይችል ወንድሜም ያለውበት ሁኔታ ካወቀ እናሱ ከመጣም በኋላ ባዶ እጄን እንደምቀር ሜዳ ላይ እንደምቀር ከወንድሟ ጋር ነው እናቴ ይዛለችው እዚህ ቤት እንደነበረችም በደንብ እርግጠኛ ነኝ አሁን የታደርሳትም እንደሆነ አላውቅም ቀድሞዋን ባለቤቴን በማታለል ማለት ነው ያስፈረምኳት እናታቅ ነበር እሷ ስም ለመቀየር ነበር የመሰላት እንጂ ይሸጣል መሰላት እሷ ናት የገፋፋችኝ እሷ ናት የገዛ እናቴን ቤት እንደ ሚስት ሆኜ ኖሬያለሁ ብለሻል እንደ ሚስት ይሄ ቤት ለምን ይሸጣል እኚህ እናትስ የት ሊሆኑ ነው ብለሽ ጠይቀሻል አሁን ወደ ሌላ ጉዳይ ከመግባቱን ትተሽ እናቴ ያለችበትን አውጪ እስካሁን ያደረግሽው በደል በእኔ ላይ ይበቃል እሱም ነው ይችላል በኋላ አብቅቶላል አስገባን እዚህ ውስጥ ያስቀመጥኩ ከሀገረ አሜሪካ ባህር አቋርጠው የመጡት 2 ወንድማማቾች የሰሞኑን ጉዳያችን ነበሩ ወንድማማቾቹ እናታችንን እንፈልጋታለን ነበር ጥያቄያቸው
ሰላም 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 ውዴ ዞላ ቲዩብ ቤተሰቦች እንደምን ከረማችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያልን የዛሬው ፕሮግራማችን ተጀመረ ማለት ነው። የዛሬው ፕሮግራማችን የሚያጠነጥነው በዲያስፖራዎቹ ጉዳይ ላይ ነው። እንግዲህ ሁላችሁም እንደምታውቁት ሁለት ወንድማማቾች እዚህ ስቱዲዮአችን ድረስ እየተመላለሱ ጉዳያቸውን እያስኬድንላቸው እንገኛለን። እንግዲህ ከሁለቱ ወንድማማቾች አንደኛው ከ15 ቀን በፊት ቀድሜ መጥቻለሁ። ቀድሜ በመጣሁበት ጊዜ ቤቴንም ሚስቴንም እናቴንም ላገኝ አልቻልኩም። ይሄ የሆነበት ዋነኛው ምክንያት እንግዲህ ባለቤቴ ቤቱን ሽጣው ወጥታለች፣ እናቴንም ጎዳና ላይ ጥላታለች። እባካችሁ እናቴን አፋልጉኝ፣ ሚስቴን ወንጀለኛ ናትና ለሕግ አቅርቡልኝ ሲል ወደኛ ስቱዲዮ መጥቶ ነበር። ነገር ግን ሁላችሁም እንዳያችሁት ጉዳዩን ማጣራት ስንጀምር ሁሉም ነገር ወደሱ እየተላከከ መጥቷል። እሱ ላይ እየተደፈደፈ መጥቷል። እንግዲህ ነገሩ ከስር ከመሰረቱ ስናጣራው የሆነው ነገር የተለየ ሆነው አግኝተነዋል። ታላቅ ወንድም ስለ ጉዳዩ ባያቅም ታናሽ ወንድም ከሀገር አሜሪካ ተጠርዞ ነው የወጣው። የተጠረዘበት ዋነኛው ምክንያት ደግሞ ሐሺሽ ተጠቃሚ መሆኑ ነው። እንግዲህ ከአሜሪካ ተጠርዞ ከመጣ በኋላ እዚህ ሀገር 6 ወር ቆይቷል። በዚህ የ6 ወር ቆይታው ለሱሱ በቂ ነገር ማግኘት ስላልቻለ ቤቱን እስከ መሸጥ ድረስ ደርሷል። በዚህ ሂደት ደግሞ እናቱን ከቤት አባሮ ጎዳና ላይ ጥሏታል። ይህንን እውነት ከሰማን በኋላ ይሄ ነገር ምንድነው ብለን ስናጠያይቅ ነገሩን ሊያድበሰብስብን ሞክሮ ነበር። ሌላ ሚስት አግብቶ ሌላ ቦታ ኑሮውን አድርጎ እየኖረ እንደሚገኝም ደረስንበት። እንግዲህ ከዛ በኋላ እሱና ወንድሙን አገናኝተን ስለ ጉዳዩ እንዲያወሩ ጥረት ባደረግንበት ሰዓት በፍጹም ሊያምንልን አልቻለም ነበር። ነገር ግን ወንድምየው ኃይል ተጠቅሞ እናቴ የት ነው ያለችው የሚለውን ጥያቄ አንስቶለት እንደነበር ሁላችሁም ታስታውሳላችሁ። በዚህ ሂደት ውስጥ እንግዲህ እናት መታገታቸውን እና አጋቹ 3 ሚሊዮን ብር ይሰጠኝ የሚል ጥያቄ ማንሳቱን አሳይተናችሁ ነበር። እንግዲህ ዛሬ ይሄ ጉዳይ ወዴት ያመራል የሚለውን ከባለ ጉዳዮቻችን የምናየው ነው የሚሆነው። ከምንም በላይ ዛሬ ከተሳካልን እናት የሚገኙበትን ቦታ ዲስከቨር እናደርጋለን ተብሎ ይጠበቃል። እንግዲህ እሳቸው የት ነው ያሉት? በምን አይነት ሁኔታ ላይ ነው የሚገኙት? እኚህ እናት በስቃይ እንደሚሆኑ በጣም በእርግጠኝነት መናገር ይቻላል እና እሳቸውን የምናገኝበት ቀን ያደርግልን። እንግዲህ ዛሬ ይህንን የመሰለ ፕሮግራም ወደ እናንተ እናደርሳለን ማለት ነው። እናንተ ደግሞ ከእናንተ የሚጠበቀውን ነገር ታደርጋላችሁ። እስካሁን ድረስ ባለው የታሪኩ ሂደት ምን ታዘባችሁ? ሀሳብ አስተያየታችሁን የኮመንት መስጫው ላይ አስቀምጡልን። ከምንም ቀድማችሁ ደግሞ ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ለወዳጅ ለዘመዶቻችሁ እንዲደርስ ደግሞ ሼር ማድረግ እንዳይረሳ። እንግዲህ እስከ ዛሬ ድረስ ቤተሰብ ያልሆናችሁን እነዚህን አዝናኝ አስተማሪና ልብ አንጠልጣይ የሆኑ ታሪኮችን የምታገኙበትን ዞላ ቲዩብን ሰብስክራይብ ማድረጋችሁ እንዳይረሳ። ዘላለም ዘገየ ነኝ። እስከ መጨረሻ ድረስ አብራችሁኝ ነው። ወንድሜ ታው እንጂ እንዴ አይደለም። እሺ እነግርሃለሁ። ያለችበትን አሳያራ በወንድ እንዴ ምንም ሆኖ ወንድምህ እኮ ነኝ እንዴ። አረ ምንም በሆነ እንዴ ያረጋችኋል። ይሄው ወስዳለሁ፣ ያለችበት ወስዳለሁ እንዴ ወንድሜ። እሱንም ተማምኜ ነበር እናቴን አደራ ብዬ ጥዬ ሄድኩት። ይሄ ነገር ፈጽማሉ በጣም አላስብም። ነገር አላወቅም የሚለው ነገር ለኔ ሊዋጥልኝ ያልቻለበት ምክንያት ልንገር። ስፖንሰሩ አንተ ነህ፣ ከዚህ ወሰድከው አንተ ነህ። የዛ ሀገር መንግስት የሱን መባረር ለአንተ እንዴት አያሳውቅም? አዎ እንደነገርኩ እኮ እኔ ቤቱን እንዲሸጥ ካደረግኩኝ በኋላ ቀጥሎ ስላለው ነገር ማቀው ነገር አልነበረም። ከነሱ ጋር አብሬ አልነበርኩም። ትልቁ ነገር አሁን የሱ ሁኔታ ያልሰማሁትም እንግዲህ ምናልባት ወይ ኢሜል ወይ ፖስታ ልከውልኝ ይሆናል። እኔ አጋጣሚ ሳላየው ቀርቼ ይሆናል እና ፍጹም አላወቅኩም። እዚህ ከመጣሁ በኋላ ነው። በቃ እኔ በሱስ ዓለም ውስጥ ነበርኩኝ። እውነታው ይሄ ነው። በቃ እኔ ሌላ ሱስ ውስጥ ነበርኩኝ። በሱስ ተዘፍቄ ማደርገውን አላቅም ነበር።
እናትንም ያህል ነገር እንደዛ ትላለህ እንዴ? ሚስቴ ምናምን ትላለህ፣ እናትም ያህል ነገር ትላለህ። ወደ አሜሪካ ከመጣ በኋላ እንግዲህ በድራግ ነው የተጠረዘው የሚል ነገር ሰምተናል። እዛ እንግዲህ ሱስ ነገር ሲጠቀም ተይዞ ሌላ ነገር ተፈጥሮ ነው የተባረረው ከ6 ወር በፊት ነው የሚለውን እንግዲህ አረጋግጠናል። ከባለቤቴ ጋር እንደነበረች ነው እኔ የተለያየዋቸው። ከዛ በኋላ ያለችበትን አላውቅም። ባለቤቴን ጠይቋትና እስከ እሷ ጋር ነበረ። ይኸውልህ 24 ሰዓት ሰጥቻለሁ ብያለሁ አይደለ? እሺ እናትህ የምፈልግ ከሆነ 3 ሚሊዮን ብር እፈልጋለሁ በ24 ሰዓት ውስጥ። እማ አለማመንም ከባድ ነው። ምክንያቱም አሁን እዚህ ከማየው አንዳንድ ጭላንጭል እኔ እንጃ በቃ ብዙ እርግጠኛ ባልሆንም በቃ ወደዛ እየገፋፋኝ ነው። በቃ ጥርጣሬ ውስጥ አሁን እያሰብኩኝ እንጂ መጀመሪያ ፍጹም በአይምሮዬም በምንም አልነበረም። እንዲያደርጋል እንዲያላደረክም ብለን የምንጠያየቅበት የምንወነጃጀልበት ሰዓት ሳይሆን ከምንም በላይ እኚህ እናት የት ነው ያሉት በዚህ ሰዓት የሚለውን ነገር የምትነግረን ሰዓት። ሰነዶችም አይተናል። እሱ ወደ ሀገር ቤት የገባው ከ6 ወር በፊት መሆኑን ያው ካንተ ጋርም ሆነን ስላረጋግጥን ለአንተ መርዳት ነው የሚሆነው። ግን እዛስ የነበረውን ነገር እንዴት አንተ ላታውቅ ቻልክ? ምን ማለት ነው? አላውቅም ማለት ቤትም ያህል ነገር ሸጥ እናትም ያህል ነገር አላውቅም ማለት እና እኔ ምን ላድርግ? በቃ ስማ፣ በራስ ላይ ነው እየፈረድክ ያለው። አንላቀቃትም። ምንድን ነው መጠይቃት? እሷማ ታማ በነበረችበት ከተኛችበት አስነስተ ቤቱን አሽጠ ከዛ በኋላ ደግሞ የቤቱን እቃ ገዢዎቹ መተው እቃችሁን ይዛችሁ ውጡ ብለው አስወጧቸው። ጊዜም ስለሌለኝ ስላላገኘው ከታተሎም ላስቡም አልቻልኩም። እንደገና እንደዛ መሆኑ እንኳን 6 ወሩ አይደለም ምንም እስከሚሆን ድረስ ፈጽሞ ይሄን ያደርጋሉ አስቤውም አላውቅም። እያንዳንዷን ተጠቃሚ ነበርኩኝ። ተጠቃሚ ብትሆንስ? ተጠቃሚ ነበርኩ። ራሴን አላውቅም ነበር። መጀመሪያ ወደ ሱስ ገባ ነበር። በቃ እዛ ጋር ነው የተሸወርኩት። ሱስ ከገባው በኋላ ራሴን ማደርገውን ነገር አላውቅም። ለሱሱ ተገዢ ነበርኩ። ከ15 ቀን በፊት ስታወራልኝ በሰላም ገባው መጣው ምናምን እያልካለ ነው እንደተጠረስክና እንደተባረርክ መች ነገርከኝ? ይሄ እንኳን በግልጽ ነግረኛል። እንዴት አትጠይቅም? እንዴት ያለው ነገር ምናምን ያስፈላል። ግን ፍጹም ወንድሜ በቃ ከምንም ሱስ የጸዳ ነው ብዬ ጨዋ አዋቂ አሳቢ ለቤተሰቡ እንደገና ካለው ነገር ምናምን ብዬ ስላሰብኩ ፍጹም የሱስ ተጠቂ ሆኖ ይሄ ነገር ይፈጸማል ብዬ አስቤውም አልሜውም አላውቅም። እናቱን አስወጥቶ ጎዳና የጣለው እኔንም ጎዳና ላይ የጣለኝ ብላለች እና ሚስቱ ይህንን ነገር ትቀበላለህ? እንደዛ ያደርጋል ብለህ ታስባለህ? እናን ነገር ግን ታውቀዋለህ አይደለም? ለነገሩም ታውቃለህ አንተ ከእናትም የተፈጠርክ አትመስልም። ስለዚህ እኔ የእናቴ ጉዳይ አንገበግበኛል። የእናት ጉዳይ የእናት ነው። እኔ ስለ ንብረት ስለ ቤት ምናምን አይደለም። መጀመሪያ ግን እናቴን ታመጣታለህ። ስለዚህ ነገር የምታውቀው ነገር አለ ወይ? እኔ የማውቀው ነገር የለም ስለዚህ ጉዳይ። እኔ እናቴን ከዛን ጊዜ በኋላ መጨረሻ እዛ ቤት እያለች ካገኘኋት ቀጥሎ አግኝቻት አላውቅም። ወንድሜ ተው እንጂ እንዴ! አይደለም እሺ እነግርሃለሁ። ያለችበትን አሳይ። ኧረ በወንድ እንዴ! ምንም በሆነ ወንድም እኮ ነኝ እንዴ! ኧረ ምንም በሆነ ወንድም ያደርጋችኋል። ይኸው ወስድሃለሁ፣ ያለችበት ወስድሃለሁ። እንዴ ወንድሜ እሺ ተመልካቾቻችን ተመልሰን መተናል። ያው ተመልሰን ስንመጣ በዚህ ጉዳይ ላይ የተሰማኝን ስሜት መናገር እፈልጋለሁ። እውነት ለመናገር በጣም ልብ የሚሰብር ነገር ነው። ሰው የገዛ እናቱ ላይ እንደዚህ አይነት ነገር ሲያደርግ ማየት ልብ የሚሰብር ነገር ነው። እኔ አላቅም ለዚህ ነገር እንደዚህ አይነት ነገር እያየን ላለነው ነገር ተጠያቂው ማን ነው? ዘመን ነው ወይስ የሰው ልጅ ነው የሚለው ግራ ነው የሚያጋባው። እውነት ለመናገር በዚህ ጉዳይ በጣም ልቤ ተሰብሯል። ምክንያቱም ሲሆን ልጅ እናቱን ሊጦር ሊረዳ ነው እንጂ የሚገባው እንደዚህ አይነት ነገር ውስጥ ሊከታት እንደዚህ አይነት ነገር ውስጥ ይዟት ሊገባ አይገባም። በአንተ ጉዳይ በጣም አዝኛለሁ። እውነት ለመናገር የመጀመሪያ ቀን ወደዚህ ስቱዲዮ ስትመጣ እንደ አንድ ተበዳይ ነበረ ተቀብዬ ያስተናገድኩና ዛሬ ላይ ነገሮች ተቀይረው አንተ እነዚህ ነገሮች እንዳደረግካቸው ሲታወቅ በጣም አዝኜብሃለሁና አላቅም ምን ልትል እንደምትችል በዚህ ጉዳይ አላቅምና የምትለን ነገር አለ?
ያው ይቅርታ ከመጠየቅ ውጪ ምንም ማለት አልችልም። ያው እኔ ወድጄ አይደለም እና በጣም ከባድ ጊዜ ነበር። ከዛም የመጣሁት ተጠርዤ በመሆኑ ተስፋ ቆርጬ ስለነበር ነው። ብቻ ይቅርታ ከማለት ውጪ ሌላ ምን ቃል ይኖረኛል? እሺ ኤኒዌይስ ዛሬ ላይ ነገሮች ተቀይረዋል፣ ታሪክ ተቀይረዋል። አንተ ግን ምን አይነት ህይወት ነበረ ከዚህ ከአገር ከመውጣት በፊት ጀምሮ የሱስ ተጠቂ እንደነበርክ ባለቤትህም ስትናገር ነበርና እስቲ ምን አይነት ህይወት ታኖር ነበር እዚህ ኢትዮጵያ እያለ? ያው ሀገር ውስጥም እያለሁ ያው ወንድሜም አያውቅም እናቴም በማታውቅበት ሁኔታ ነው። ግን አደገኛ ሱስ ውስጥ ነበርኩ። እቅማለሁ፣ እጠጣለሁ፣ አጨሳለሁ። ብቻ ብዙ አይነት ሱስ ነበረብኝ። ከባለቤቴም ውጪ ከተለያዩ ሴቶች ጋር ውል ነበረ። አሁን እቺ ሁለተኛዋንም ባለቤቴን ያገኘሁት በዚህ አጋጣሚ ነው። ጫት ቤት ነው የተገናኘነው እና ብቻ አደገኛ ሱስ ውስጥ እያለሁ ነው ወደ አሜሪካ ሄድኩት ነው። ግን ወደዛ ከመሄዴ በፊት ራሴን የመቀየር እቅድ ነበረኝ። ለወጣለሁም ብዬ አስቤ ነበር ወደዛ ሲሄድ። ግን እንዳሰብኩት አልሆነም። እዛም ሲሄድ የበለጠ ተጋላጭ ነው የሆንኩት። እንደምታውቀው ውጪ ላይ እዛ አሜሪካ ላይ ያለው የሐሺሽ መጠቀም ፍሪደሙ እዛ ከፍተኛ ነበር። እዛም ሲሄድ በቃ እድሉ ነበረ። ስለዚህ ራሴን ለማሻሻልም ጎኔም ደህና መካሪ ሰው አልነበረኝም እና በዛ ሁኔታ ውስጥ ተዘፍቄ ነው የነበርኩት። እንግዲህ እዚህ ስትናገር እዚህ ያለው ነው እቺ ሁለተኛዋን ሚስቴንም ያገኘኋት ብላልና ባለቤት ደግሞ ስትነግረን በኦንላይን ተዋውቃችሁ ነገሮችን እያሳደጋችሁ እንደመጣችሁ ነው የነገረችንና ባለቤት አታውቅም ነበር ማለት ነው እናንተ እዚህ በነበርክበት ሰዓት ግንኙነት እንደነበረ? ያው ከወሬዎች ትሰማለች ብዬ አስባለሁ። አንዳንድ ጥርጣሬዎችም እንደነበራት አስተውል ነበር። እንዲህ ግን በግላጭ የምታውቀው ነገር የለም። ያው እኔም የራሴ ነገር ስለምደብቃት እና ብዙም ፊት አልሰጣትም ነበር። ከዛም አንፃር ያው እሷ ላይ ተጽዕኖም ማሳደር ነበረ እና በተለይ አሁን ያለችዋን ባለቤቴን እሷ ጋር ሌላ እንትን ውስጥ ገባሁኝ። ምክንያቱም አብረን እንቅም ነበር፣ አብረን እንጠጣ ነበር እና ከቀድሞዋ ባለቤቴ ከነበረችው ይልቅ ወደዚህኛዋ በማድላት ልቤን ወስዳው ነበር ይችኛዋና በሷ ትእዛዝ ስር ውስጥ በሷ ቀንበር ስር ውስጥ እንደሆን ተገድጄ ነበር እና ያው ሱስ የምታውቀው የምታደርገውን የአንተ ውሳኔ አይደለም የሚሆነው እና የውስጥ እዛ ጋር ስሜቱ በሰጠህ ልክ ነው የምትጓዘው እና እኔም በስሜቴ ስመራ ነበር እና ይሄ ሁሉ ነገርም እንዲሆን ምክንያት የሆነው ከዚህ አንፃር ነው። ስትተዋወቁ የተዋወቃችሁበት ሁኔታ ምን ይመስላል? ባለትዳር መሆንን እያወቀችስ ነው ካንተ ጋር ወደ ሪሌሽንሺፕ የገባችሁት? አሜሪካስ እያለ ከዚህኛዋ ጋር የነበረ ግንኙነት እንዴት ነበር? ያው ስንተዋወቅ እንደነገርኩ በጫት ቤት ነው የተዋወቅነው። እሷም እኔን ያጠመደችበት መንገድ ያው እኔም ከመሄዴም በፊት ገንዘብ አላጣም ነበር። ምክንያቱም ታላቅ ወንድሜ ያው ለእናቴም እያለ ይልክ ነበር። ግን ለእናቴም ደርስ ያን ያህል ነገር አልነበረም። ቤቱንም ሳሰራ ብዙ ግማሽ በግማሹ ለእኔ መጠቀሚያ ነበር የሆነው እና የሚሄድም ተስፋ ስለነበረኝ እሷም በሙሉ ፈቃደኝነት ልትቀርበኝ ትችላለች እና ግንኙነታችሁ የነበረው ከጥቅም ጋር በተያያዘ እንጂ ያንተ ባለትዳር መሆን ምናምን ሌላ ምንም ችግር አልፈጠረባትም? ምንም ታውቃለች ባለትዳር እንደሆንኩኝ። ብቻ እኔ በግልጽነት አድርጌ ነው የተቀበልኩት። ያው ሱሰኛ ስትሆን
ለምሳሌ ስትቅምና ሳትቅም ያለው አስተሳሰብህ አንድ አይደለም። እና ለምሳሌ በምቅምበት ሰዓት የምታወራኝ ነገር የምትነግረኝ ነገር ምናምን ሁለተኛ ደግሞ በግልጽ ሁሉንም ነገር አውቃ ስለገባችበት ለእኔም ፍሪደም ተመቸኝ። በዚህ ምክንያት አብረን ልንቆይ ቻለን። እንግዲህ ይህንን ሁሉ ነገር ስታደርግ አሜሪካም በነበርክበት ሰዓት ግንኙነትህን እያስቀጠልክ ነበረ እና እንዴት ነበር? ሰፖርት አደርግ ነበር ወይ እናትህን፣ ቤተሰብን ከዛም አልፎ ደግሞ ለዚች ፍቅረኛ ለምትላትም ሴት ጭምር እንዴት ነበር አንድ ላይ ያደረግከው አሜሪካ እያለ? እናቴና የቀድሞዋን ባለቤቴን መተው በሚባል ደረጃ ምንም አይነት አልፎ አልፎ ከሚኖረኝ ግንኙነት እሱም ብዙ ለእርዳታ ከማድረግ ይልቅ የራሴን ነገር መቆጣጠር ላይ ትኩረት ያደረገ ነበር። በዋናነት ግን ግንኙነት የነበረኝ ገንዘብ እልክላት ነበር፣ ረዳትም ነበር። ብዙ ጊዜንም በግንኙነት ማጠፋ የነበረው አሁን ካለችው ባለቤቴ ጋር ነውና ከሷ ጋር ብዙ ግንኙነት ነበረኝ። ብዙ ገንዘብ እዛ የማገኘውን ነገርም ወደ እሷ ነበር የምልከው። ያው ተጠርዤም ስመጣ እሷ ላይ መጀመሪያ ያረፍኩት እሷ ጋር ነው እና እሷ ጋር አርፌ ነው ከዛ ምን መላ መምታት አለብኝ ምናምን በጣም መጨናነቅ ውስጥ ነበርኩኝ። በጣም ስትረስ ውስጥ ገባሁኝ። ምክንያቱም ያለኝንም ነገር አገኝ የነበረውንም ለእሷ ነበር የምልከው። እሷ ጋር ስመጣ ደግሞ እሷም እጇ ላይ ምንም እንደሌለ ነው የነገረችኝ። ባዶዬን ቀረው። እንደገና ከፍተኛ ዶዝ ያለው ሱስ መጠቀም ጀምሬ ነበረ። እሱንም ለማስኬድ ገንዘብ አጣሁ። ስለዚህ በዛ ሰዓት ምንም ሊታየኝ አልቻለም። ምንም ስለማንም ልጨነቅ አልችልም ነበር። የሚያስጨንቀኝ አንድና አንድ ሱሴ ነበረ። እሱንም ለማሟላት ከሷ ጋር ባደረግነው መመካከር በሷም ግፊት ሆነና ኋላ ላይ እንደተፈጠረው ባለፈው እንደተረዳው ወደ ቤቱ ሽያጭ ገባሁኝ። አልፎ ተርፎ እናቴንም አሳግተን ገንዘብ ለማግኘት እስከመጣር ድረስ ደርሰናል። እንደምታየው እንግዲህ አንተን ወደ አሜሪካ የሄድክበት ሁኔታ ደጋግመን አውርተናል። በወንድምህ አጋዥነት ወደ አሜሪካ እንደሄድክ ተረድተናል እና እዛ ከሄድክ በኋላ ላይፍህ ምን ይመስል ነበር? ወደ ሱስ ውስጥ ነው የገባሁት ብለኸኛልና እንዴት ነው ወደዛ ልትገባ የቻልከው? እኔ የሄድኩበት ስቴት ስራ ጀምሬ ነበረ። ግን እዚህ ተጠናውቶኝ የነበረውን ሱስ እዛም አብሮኝ ተከትሎኝ ሄዶ ነበር እና እዛ የነበርኩበት ስቴት እንደ አንዳንድ ስቴት እዛ አብዛኞቹ ስቴቶች ላይ ያው ሌጋል ነው። ግን እዚህኛው እኔ የነበርኩበት ስቴት ላይ ከባድ ነበር እንደዚህ አይነት ነገሮች ለማግኘት። አሺሽም ለማግኘት አሺሽ በለው ጋንጃ በለው በቃ ኮኬንም ብትል እሱን ለማግኘት ከባድ ነበር እና እኔ ትኩረቴን ሁሉ ወደዚህ ወደ ሱሱ ተወስዶ ስለነበረ እዚህ ልምዱ ነበረክ እንደዚህ አሺሽ ነገሮችን መጠቀም? በሚገባ የቀረኝ ሱስ አይነት የለም እዚህ ያለው እና እዛም ሲሄድ በቃ ከዚህ ተጽዕኖ ልወጣ አልቻልኩም። በቀላሉ ደግሞ ማግኘት ከባድ ነበር እኔ የነበርኩበት ስቴት ላይ። ስለዚህ ሰራ የነበረውንም ስራ እስከመተው ደረስኩኝ። እንደዚህ ለሱስ የሚያስፈልጉኝ ነገሮችን ለማግኘት ብዙ ርቀት ሄድ ነበረ። እንዳልኩ እዛ እንትን ኢሌጋል ስለነበረ እና ብዙ እንትን እል ነበር። ከዛ በመጨረሻም ስቴት በመቀየር ተጠቃሚ እንደዚህ ይሄን ሱስ ተጠቃሚ ከሆኑ ሰዎች ጋር በመቀራረብ መጨረሻ ያው ስራም እንዳቆምኩ ነግሬሃለሁ። ሙሉ ለሙሉ ዲለር ወደ መሆን ገባሁ። ምንድነው ዲለር? ያው እኔ ራሴ ሻጭ አቅራቢ ሆንኩኝ ለሌሎች ተጠቃሚዎች። በዚህ ደሱስ ገንዘብም ማገኝ ነበር። ለበዚህም ልክላት ነበር። አሁን ላልኩ ለሁለተኛዋ ባለቤቴ ገንዘብ ልክላት ነበር ያልኩም በዚህ ዲለር ሆኜ በማገኘው አሻሻጭ ሆኜ መሀል ላይ በማገኘው ነው እና
በዛ ላይ ብዙ ወንጀሎችን የምንሰራ ነበረ። ያው የሐሺሽ ስራ ታውቀዋለህ። ያው የወንጀል ስራ ነው፣ ብዙ ወንጀሎች ይከታል እና አይሆኑ ህይወት ውስጥ ነበርኩኝ የነበረው። በመጨረሻም ተያዝኩና ነው ተጠርዤ ልላክ የቻልኩት። ይህንን ሁሉ ሂደት እዚህ ሁሉ ነገር ውስጥ ስትገባ በዚህ ሁሉ መንገድ ስታልፍ ወንድምህ እንዴት አያውቅም? እንዴት ላያውቅ ቻለ? ነው አላውቅም የሚለው የውሸት ነው? ወንድሜ አያውቅም። ምክንያቱም ከወንድሜ ጋር በአካል መገናኘት አልቻልንም። እሱ በጣም ቢዚ ነው በስራ እና የነበረበትም እሱም የነበረበት እኔም የነበርኩበት ስቴት የተራራቀ ስቴት ነው እና ወንድሜ የሚያውቀው ታሪክ የለም። ሁለተኛ በስልክ ነው የምንገናኘው። በስልክ ባለንም ግንኙነት ጥሩ ሁኔታ ላይ እንዳለው ነው እነግረው የነበረው እና ወንድሜ ምንም ሊያስጠረጥር የሚችል ነገር አላገኘብኝም። ከዛም አንፃር ሁለተኛ እዚህም ሀገር ቤት ስለ እናቴም ሆነ ከሚስቴ ጋር ያለውን ግንኙነት ከኔ በሚሰማው እንጂ ቀጥታ ከነሱ ጋር ግንኙነት ስለማያደርግ ያንን መንገድ ምን ዘግቼው ስለነበረ ምንም ይጠረጥርበትም መንገድ አልነበረም። ተጠርዘህ መጣ። ተጠርዘህ ከመጣ በኋላ ወዴት ነው ያመራኸው? የት ገባህ? መጀመሪያ ቅድም እንደነገርኩ ቀጥታ እንደመጣው ሁለተኛዋን ባለቤቴ እሷን ነው ያገኘሁት። እሷ ጋር ነው ያረፍኩት በመጀመሪያ። ከዛ እሷ ጋር አርፌ በነበረ ሰዓት ነው እጄም ባዶ ነበረ። ድንገተኛ ተጠርዤ ስለመጣሁኝ ያው አሁንም የሱሱ ሁኔታ ከባድ ነበር ለኔ። ሁለተኛ የእሷ የባለቤቴ ደግሞ ተጨማሪ ግፊት ወደ ሌላ ወንጀል ውስጥ እንድገባ ተገደድኩኝ። ምን አይነት ግፊት ነው የእሷ ግፊት ማለት? የእሷ ግፊት ማለት ያው አማራጭ የለህም፣ ስለዚህ እጅ ላይ ያለውን ነገር መጠቀም ነው ያለብህ። ከዚህ በኋላ ማለት እኔ ተስፋዬ ሙሉ እንደተሟጠጠ እንደገና ምንም አይነት ከዚህ በኋላ የሚረዳኝ አካል ሊኖር እንደማይችል ወንድሜም ያለውበት ሁኔታ ካወቀ እና እሱ ከመጣም በኋላ ባዶ እጄን እንደምቀር ሜዳ ላይ እንደምቀር ብቻ በቃ ጠዋት ማታ እንትኗ ይሄ ነው። ለኔ የምታስብ መስላ ነው፣ ለኔ የምትወግን መስላ ነው። በቃ እኔም ደግሞ ሱሱን እንደፈለኩ አለማግኘቴ እዚህ ከመጣሁ በኋላ የማደርገውን ነገር አልሰማም። የእሷ ነገር ትክክል ሆኖ ይሰማኝ ነበር። በመጨረሻም የቀድሞዋን ባለቤቴን በማታለል ማለት ነው ያስፈረምኳት። እና ታውቅም ነበር እሷ ስም ለመቀየር ነበር የመሰላት እንጂ የሚሸጥ አልመሰላትም። ስለዚህ እንዲህ አድርጌ በማታለል እሷን ቤቱን ልሸጠው ቻልኩኝ። ከዛም እነሱም ሜዳ ላይ እንዲቀሩ አደረኩ። እኔም ቤቱን ከሸጥኩ በኋላ ወደዚህ አልመጣሁም ነበር። በርቀት እናቴን ያለችበትን እከታተል ነበር። እሱንም ሌላ ጥቅም ለመስራት ነበር። ይህንንም በዋናነት ፕላኑ ሲሰራ የነበረው በዚህኛው ባለቤቴ ነው። ስለዚህ እናቴን ጎዳና ላይ መውጣት ያለችበትን ሁኔታ በደንብ አውቅ ነበር። ቤተክርስቲያን ተጠግታ ነበር የተቀመጠችው። ያንንም በርቀት እንከታተል ነበር። ከዛ መጨረሻ ላይ ወንድሜ ሲመጣ ደግሞ ከሱም ሌላ ተጨማሪ ብር ለመቀበል ይሄን ሐሳብ በቀደም የተገለጠውን ሐሳብ እቺ ሁለተኛዋ ባለቤቴ እሷ ባማከረችኝ መሰረት ኦኬ፣ እሷቸውን አግታችሁ ወይንም ሌላ አጋች መስላችሁ ከሱ ገንዘብ መቀበል፣ ይሄንን ሐሳብ እንዴት ነው ያመጣችሁት? ማን ነው ያመጣው እያልከኝ ነው? እሷ ናት ያመጣችው? እሷ ባለቤቴ እቺ ሁለተኛዋ ባለቤቴ ነው ያመጣችው። ከመሬት ቤቱን ከመሸጥ ጀምሮ ያለውን ሐሳብ ዋናው ግፊት አድራጊና ለሐሳቡ ፕላን ስታደርግ የነበረው እቺኛዋ ባለቤቴ ናትና አሁንም ይሄንን ስታደርግ ከወንድሟ ጋር በመተባበር የደወለው ሰው ወንድሟ ነው ማለት ነው? ወንድሟ ነው። እዛ ከወንድሟ ጋር በመተባበር እኔ እንደሌለው አስመስለን እንዲታገት ያደረገችውም ያው አውቃለሁ ጉዳዩን ከኔ ጋር በመመካከር ነው። ግን የሐሳቡን በማምጣትም በድርጊቱም በመሳተፍም እሷ ናት። አሁን በምንሄድበት አጋጣሚም የምታገኘው ይሄን እንደሚሆን። እሺ፣
እንግዲህ እዚህ ቁጭ ብለን ጊዜ ማጥፋት አንፈልግም። አንተ ላይ ብዙ ጥያቄዎች አሉን። ህግም የሚጠይቅ ጥያቄዎች ይኖራሉ። የገዛ እናትን ከማሳገት ጀምሮ ብዙ ነገር ሰርተሃል። እንደው ግን የቤቱ ሽያጭ ገንዘብ ለ6 ወር እንኳን ሊበቃ ካልቻለም ማለት ነው? እንደነገርኩ ቤቱ ተሸጠ። ቀጥታ ብሩን ገቢ ያደረኩት በዚህኛው ባለቤቴ አካውንት ነው። እና እሷ አሁን አካውንቱ ላይ ምን ያህል እንዳለ እንኳን እርግጠኛ አይደለሁም። ግን በቃ እኔ የሚያስፈልገኝን ነገር ለሱስ የምጠቀመውን እጠቀማለሁ። እሱ ገቢ ወጪውን አላውቀውም። በምን አይነት ሁኔታ እሷ ገንዘቡን ኮንትሮል ታደርግ ምንም አውቀው ታሪክ የለም። እኔ በቃ እንዳየኸው እናቴን አሳልፎ እስከመስጠት ለጎዳና እስከመጣል የደረሰ አእምሮ የራሱን ነገር ይከታተላል ብሎ መገመትም ከባድ ነው። ሙሉ ለሙሉ በቃ የሱሱ ተገዢ ሆኛለሁና የኔ ዓላማ ሱሱን ማግኘት ነው። ከዛ ያንን አለማጣት ነው። ስለዚህ ያለውን ነገር ምን ያህል ገንዘብ እንኳን እንዳለ አሁን ላይ አላውቅም። እሺ ለማንኛውም እዚህ ሆነን ጊዜ አንገለም። ምክንያቱም በእያንዳንዷ ደቂቃ እዚህ በምናባክነው ሰዓት ልክ እሳቸው ላይ ምን ሊደርስ እንደሚችል አናውቅምና ወደ አስቀመጧቸው ቦታ የምናመራ ነው የሚሆነው። ከአንተ ጋር ግን አልጨረስንም። እሺ ተመልካቾቻችን ተመልሰን መጥተናል። ያው እንግዲህ ተመልሰን ስንመጣ ከስቱዲዮ የወጣንበትን ምክንያት ሁላችሁም ታውቃላችሁ። እንግዲህ እናቱን የት እንደሚገኙ ስለሚያውቅ እሱን ሊመራን ነው። ይዞንም የመጣው እዚህ አካባቢ ነውና የት ነው እየወሰድከን ያለው? እዚህ ምንድን ነው ያለው? ይሄ ወንድሟ ቤት ነው። እዛ ነው እናቴ ተቀምጣ ያለችው። በምን አይነት ሁኔታ ላይ ነው ያሉት? እንዴት ነው አያያዛቸው? አጋች አይነት ነገር አድርጋችሁ ነው እሱን ያስቀመጣችሁት? አንተ እዚህ ቦታ መተህ አታውቅም? እኔ መጥቼ አላውቅም። ከርቀት ነው ያለው። ያው እናቴም እንዳታይ ስለምፈልግ ከርቀት ነው እንትን ምለው ያለው። ያው እንደ አጋች እሳቸው የሚያውቁት መታገታቸው ነው? መታገታቸውን ነው የሚያውቁት እሳቸው። ስለዚህ በታገቱበት ሁኔታ ነው ያለው። እሺ እዚህ ጋር ሆነን ጊዜ አንፈጅም። ከፊት ለፊት ያለው ግቢ ነው ያልከኝ። ስለዚህ ወደዛ እናምራ። ተመልካቾቻችን እስከ መጨረሻው ድረስ ሆናችሁ ተከታተሉ። እኔ ነኝ። ምንድነው? አቤት ምንድነው? እሺ እናቱ የት አሉ? የት አሉ እናት? እዚህ ምንም ይኸው ባዶ ክፍል እኮ ነው። አንድ ክፍል ቤት እኮ ነው። እሷ ጋር ያለችው እናቴ። የት አሉ እናት? የት አሉ? አንተ ሽሽት ነው። እዚህ ደስ በጥቼ ተደብቀ። ወዴት ነው ከኔ የምትሸሺው? ከኔ ነው የምትሸሺው? ቤትስ ብሻሽ ምን አገባ? በአንተ ችግር ነው ይሄ ሁሉ ነገር ውስጥ የገባሁት። አሁን ዞር በልኝ ከዚህ። ጭራሽ በይሄ ድረስ መጣ ዴ። እናቱ የት አሉ? እናቱ የት አሉ? ነጭ እስኪ ነጭ። እሷ ጋር ናት እናቴ። እንዴ እኔ የለችም። የሰማኝ ነገር የለችም። የለችም። የማውቀው ነገር የለም። እናትየው የት አሉ? የማውቀው ነገር የለም። እናትየው የት አሉ? የማውቀው ነገር የለም። ሰማኛለህ? በአንተ ምክንያት ነው እዚህ ሁሉ ነገር ውስጥ የገባሁት። አንቺ ነሽ በአንቺ ምክንያት እንጂ ነው እዚህ ውስጥ ገባሁ እንጂ። ዝም በይ በእናትህ። ይኸውልሽ ከአንቺ ጋር እኔ ልከራከር አይደለም የመጣሁት። እኔ የማውቀው ነገር የለም። እየሰማኸኝ? የት አሉ እናት? የማውቀው ነገር የለም። እሺ ነግሪ። አስገባኝ። ትናገሪያለሽ የት እንዳሉ። እሺ ተመልካቾቻችን ተመልሰን መጥተናል። ተመልሰን ስንመጣ ግን እንግዲህ ሌባ ሲሰርቅ ነው የሚስማማው። ሁልጊዜ እንደምናየው፣ ሁልጊዜ እንደምንሰማው፣ ሁሌም እንደምንለው ሲሰርቅ ነው የሚስማማው። እነዚህ ሰዎች እስከ ዛሬ ድረስ ተስማምተው ነበረ። ቤቱ ሲሸጥ ተስማምተው፣ እናቱን ሲያግቱ ተስማምተው፣ ዛሬ ላይ ግን ብቻውን አስቀርተዋለች ማለት ይቻላል። ስለ ጉዳዩ አላውቅም እያልሽ ነው አንቺ? እኔ ምንም የማውቀው ነገር የለም ስለምታወራው ነገር። ይቅርታ። እንግዲህ እንዳልነው ነው እስከ ዛሬ ድረስ ተስማምተው ነገሮችን ሲያደርጉ ከርመው ዛሬ ላይ እንደዚህ ተለያይተዋል። እሷ አላውቅም ትላለች፣ አንተም ትላለህ። ቀድሞም በሱስ ስውር ድንበር የተጫወተችብኝ ይበቃል። እንደነገርኩ ከወንድሟ ጋር ነው
እናቴ ይዛለችው እዚህ ቤት እንደነበረችም በደንብ እርግጠኛ ነኝ። አሁን የታደርሳትም እንደሆነ አላውቅም። ስለዚህ የሌባ አይነ ደረቅ መልሶ ልብ አድርቅ የተጫወተች ስለሆነ ስለዚህ አርፋ እናቴን አሁን ሁሉም ነገር ግልጽ ወጥቷል። ምንም መደበቅ አይችልም። ምን ነው ግልጽ የሚወጣ አልገባኝም። ምን ለማውራት እየሞከርክ ነው? ምን እያልክ ነው? ቀድሞም እንደዚህ አይነት ጸባይ መያዝሽን አውቀው ነበረ። ሱስ ነው እንደዚህ ያደረገኝ። እኔ ላይ ተጫወትሽ ይበቃል። ከዚህ በኋላ ግን ሁሉም ነገር አብቅቶለታል። አሁን ምንም መዳረቃችን ስለማላውቀው ነገር እያወራክ እንግዲህ ምን እንደምትል አላውቅም። እሺ አንቺ ወደ ኋላ ልመልስሽ። ባለትዳር ወንድ አግብተሽ እየኖርሽ ባለፈው ቤትሽ ስንመጣ ታውቃለች አግብቼው ነው የምኖረው ምናምን ብለሻል። ባልሽ ደግሞ እንግዲህ ባሌ ያልሽው ሰው ደግሞ አሁን እያለ ያለው ለዚህ ሁሉ ነገር መንስኤው እሷ ናት ነው የሚለው። ምን ያህል እኔ አይደለሁም የምትይበት አቅም ኖረሽ? እኔ ተፋታ ብዬ ሆነ እንዴ ተፋታው? እኔ ከእናት ጋር እንደዚህ ያልኩ ቤቱን ሽጣው እንደዚህ ግዛው ፍለጠው ብዬ ሆነ እንደሚያደርገው ህፃን ልጅ ነው እንዴ እኔ ያልኩትን ብቻ የሚያደርገው በዚህ እድሜ? ምን ማለት ነው? አንተ ስታስበው ራሱ ፌር ነው? ልክ ይመስላል? እንደዛ ማድረግ ይመስላል? ትልቅ ሰው ነው አይደል? ራሱ ማድረግ ይችላል። ስለዚህ የእናንተ ግንኙነት ከየት ጀመረ? እኔ ከሱ ነው አንቺን መጠየቅ መፈልገው። ግንኙነታችሁ ከየት ነው የጀመረው? ቆይታ ነግሬህ የለ ባለትዳር እያለ ነው። ግን በቃ ስለማይፈልጋት ነው አብሮኝ የሆነ። አርፎ መቀመጥ ይችል ነበረ። እኔ አብረኝ ሁን ብዬው አይደለም ደርሶብኝ እንጂ ደርሽበት አይደለም። ስለዚህ ምንም ማለኩት ነገር የለም። እሺ አንቺ ታቂ ነበር እሱ ሱሰኛ እንደሆነ እንደዚህ አይነት ነገር ውስጥ እንዳለ እንዲሁም ደግሞ ትዳር እንዳለው ታቂ ነበር? አዎ አውቃለሁ። ግን እንደሚፈታትና ደስተኛ እንዳልሆነ በትዳሩ ሁሌም ነበር የሚያወራው። እሱ ደግሞ እውነት ነው አይደል? ዋሻው እንዴ ይለውና ያደርገው የነበረ ነገር ነው። አሁን ወደ ሌላ ጉዳይ ከመግባቱን ትተሽ እናት ያለችበትን አውጪ። እስካሁን ያደረግሽው በደል በእኔ ላይ ይበቃል። እሱን እኔ እችለዋለሁ። እየነገርኩሽ ነው። ማውቀው ነገር የለም። ያረክበትና አንተ ራስህ ፈልገህ አግኛት። አለቅ እናቴ አንቺ ጋር ነበረች ያልኩሽ እኮ ነው። አይሰማሽም? እንዴ ነው የማታስታውሺው? አንቺ ጋር ነው እናቴን ጥዬ ሄድኩት እኮ። እሺ ይኸውልሽ እየተናገረ ያለው ነገር እናቴን አግተናል፣ እዚህ እንድትቀመጥ አድርገናል ነው እያለ ያለው። ለዚህ ነገር እጅሽ አለበት። እገታ ውስጥ አንቺና ወንድምሽ ዋንኛው ሚና ትጫወታላችሁ እያለ ነው። ይኸውልሽ አሁንም ለአንዴና ለመጨረሻ ጊዜ ነው የምጠይቀሽ፣ እናቱ የት ነው ያሉት? ለቅ እኔ ይኸውልህ ራሱ ነው ሐሳቡን ያመጣው ታገትም ያለው ምናምን አይደል? ስለዚህ ለምንድን ነው የማያውቀው? እንዴት ነው ስለ እናቱ በዚህ መጠን የማያውቀው? ደስ ሲለው መጥቶ ነው እናቱ የሚጠይቀኝ? ማውቀው ነገር የለም። ይቅርታ። አንቺ አሁን እሳቸውን የት ነው ያስቀመጥሽው ነው ጥያቄው? የት አሉ? እኔ ማውቀው ነገር የለም። ይቅርታ። ማውቀው ነገር የለም አትበይ እንዴ! ምን ማለት ነው ማውቀው? አንቺ ጋር ነው እናቴን አንቺ ጋር እንዴ ያስቀመጥኩት? አስቀምጠሃል እኔ ጋር? አዎና። አላየሁም እኔ። ታወጫታለሽ ወደድሽም ጠላሽም ማለት ነው። በየትኛውም እሺ እንተያያለን። ይኸውልሽ ይሄ መንገድ አያዋጣሽም። ወንጀል ነው የሰራሽው። ሰውን ማገት፣ ሰውን አግቶ ማስቀመጥ፣ በገንዘብ መደራደር ወንጀል ነው። አንቺና ወንድምሽ የገባችሁበት የማትወጡት ወንጀል ነው። ይኸውልሽ ስለዚህ አሁን ከአንቺ ጋር ሌላ ነገር ውስጥ ከመገባቱ በፊት እሳቸው የት እንደሚገኙ ንገሪን። እሳቸውን ይዘን ከዚህ በሰላም እንውጣ። ይኸውልህ ይቅርታ፣ እኔ ስለምትለው ነገር ምንም የማውቀው ነገር የለም። እናትይነቱ ለሱ ነው። እናም እሱን ጠይቀው ስለሚያወራው ነገር ምንም እናቴ ለኔ መሆኗን አንቺ አትነግሪኝ። እሱ እኮ ነው እየተናገረ አትነግሪኝም። እሱን ጠይቀው። እኔ የማውቀው ነገር የለም። ይኸውልሽ ለአንዴና ለመጨረሻ ጊዜ ነው የምንጠይቅሽ። ከአንቺ የምንፈልገው የእሱን እናት ማግኘት ብቻ ነው። ሌላ ነገር ውስጥ አትግቢ። ሌላ ነገር ውስጥ ሌላ ወንጀል ውስጥ ባገቢ ይሻልሻል እኮ። እየሰማኸኝ ነው? እኔ አላየኋቸውም። እኔ ጋር አላየኋቸውም። አትባንቺ አታረፍ እና ምኑን አላየኋት ቤት ማለት ነው። ቤት ድረስ ለተጨርሽ ቤት ትላለች እንዴ? በማለያሹ ቤት ነው የራሱ ጉዳይ። ድፍረቱ አንተ ታወጣታለሽ እና ምንም ማውጣት ነገር ዝም በይ እንጂ ሰካራም ሲዛ ስትመጣለች እዛ ያትም ጥላታቸው የሴት አውደልዳይ ዝም በይ። እረፍ። አሁን ስነ ስርዓት እልም አሁን ስነ ስርዓት ያዝ። አንቺን ግን ለአንዴና ለመጨረሻ ጊዜ ምንም የማውቀው ነገር የለም። አይተኸኛል? አይተሃል? እኔ ጋር ናቸው ተብለሃል። በቃ የማውቀው ነገር የለም። ይኸውልሽ ይሄ መንገድ የሚያዋጣሽ አይደለም።
ይሄ መንገድ የሚያዋጣሽ አይደለም። ለማወራውን አውቃለሁ እና ሆኖን አውቃለሁ። ስለዚህ ማውቀው ነገር የለም። በቃ ማውቀው ነገር የለም። እኔ ከመካከላችሁ ወጥቼ ከሄድኩ ምን ሊፈጠር እንደሚችል ታውቂያለሽ? የህግ ሰዎች ከመምጣታቸው ከሌላም ነገር በላይ ምንም አታስፈራራኝ። ማንንም መምጣት ይችላል። ይቅርታ፣ እኔ ማንንም አልፈራም። ማንንም መምጣት ይችላል። ደረቅ ናት በመድኃኒዓለም ካንተ ባሰ ደረቅ። ዝም በይ በእናትሽ አጭበርባሪ ሌባ። ይኸውልሽ ናውጣ አንተ እንደዚህ እንድታስቸግረኝ አይደለም እዚህ የተቀመጥከው። አሁን እሺ ተመልካቾቻችን ተመልሰን መጥተናል። በመካከላችሁ ጸብ መፈጠሩ ምናምን አሳስቦኝ አይደለም፣ እሱ እንዲያወጣ አደረኩት። በዚህ ብትጋደሉ እንኳን አይመለከተኝም። ምክንያቱም እናንተ አንድ ምስኪን እናት ደብቃችሁ ወንጀላችሁን ለመደበቅ ጥረት የምታደርጉ ሰዎች ናቸው። እሱ አይመለከተኝም። ይኸውልሽ ግን አሁን ሴት ልጅ ነሽ፣ ነገ ሌላ ላይፍ አለሽ። በዚህ ወንጀል ምክንያት ህይወትሽ እንዲበላሽ አልፈልግም። ስለዚህ እኔ እየጠየቅኩሽ ያለሁት በጸባይ ነው። እናቱ የት ነው ያሉት? ለኔ ምንም የማውቀው ነገር የለም። ምንድነው የማውቀው ነገር የለም ማለት? ከሱ ጋር ግንኙነት ነበረሽ? ይሄንን ታምኛለሽ? ቤትሽ ድረስ መተን አውርተሽናል። እንዴት እንደተጀመረ ጨምረ እሱ እየነገረን ነበር። እንዴት ነው እናንተ ግንኙነት ራሱ የጀመረው? ምንም በቃ በጣም ኖርማል ነበር ማለት እኔ ጫት ነግድ ነበርና ጫት ይቅም ነበር ይገዛኝ ነበር መጥቶ ምናምን ነገር። ከዛ በጣም ብዙ ዱቤ ነበር የሚኖርበት ነው የሆነ ዲያስፖራ ወንድማለ ውጭ የሚኖር አልፎ አልፎ በወር ምናምን አንዴ ሁለቴ ወይ ልክለታል ብር። ያኔ እዳውን ይከፍላል ምናምን አልፎ አልፎ ብር ይዛል። በቃ ለዛ ነው አብረን ነው እንጂ ከዚህ ከጨሰጨሰ ልጅ ጋር ምን እሰራለሁ? ያው ባለ ትዳር ጋር እንዴ ይሄንን ሁሉ ጊዜ እኮ አብረሽው እየኖርሽ ነው። አሜሪካን በነበረበት ሰዓት የረዳሽ እንደነበረ ሲነግረን ነበር። ብዙ ገንዘብ ለሷ ልክ ያለው ብዙ ነገር አድርጋ እንደምትጠብቀኝ ነግራኝ ነበረ። ነገር ግን አንዱንም ነገር ሳታደርግ ነው የጠበቀችኝ። ከዛ ከመጣው በኋላ ላይፍ የተበላሸው በሷ ምክንያት ነው ይላል። ይሄ ውሸት ነው? እኔ ምንም አላረኩም። ይኸውልህ ግን በቃ ይረዳኛል እኮ አንዳንድ ነገር አድርጓል። ግን እሱ እንደሚያወራው አይደለም፣ ውሸት ጨምሮበታል። እንደዚህ አይደለም። ምክንያቱም እኔ ለምን ብዬ ነው የማላደርገው ነገር አድርጋለሁ ምናምን ብዬ ከሱ ጋር እንደዚህ አይነት ገጽታ ውስጥ የምገባው? ሲቀጥል ደግሞ የማያዋጣኝና የማያዛልቅ ነገር ውስጥ አልገባም። እንዳልኩ ደግሞ ራሱ ነው መቶ የሚቅመው የነበረው የሚያጭሰው የነበረው እሱ ነው። ሲቀጥል እንዳልኩ ነው ከስንት አንዴ ነው ብር የሚይዘው። ሲይዝ እዳውን ይከፍላል እና አልፎ አልፎ ብር ስለሚይዝ በቃ አንዳንዴ ይሰጠኛል። በቃ ከዚህ የተለየ በቂ ገቢ ኖሮት አይደለም። እንደምታየው ነው። ለራሱ እንኳን መሆን የማይችል ሰው ነው። ወንድሙ ስላለ አሜሪካ በነበረበት ሰዓት ገንዘብ ይልክልሽ ነበር? አዎ አልፎ አልፎ። ይሄን አለ አይደለም እንደዚህ የሚባል የሚወራለት አይደለም እንደዛ ልክ። ከዛ ከመጣ በኋላ አንቺ ጋር ለማረፍ ጥረት አደረገ። ምንድነው የተፈጠረው ከዛ በኋላ? ያው ሱሶቹ ላይ ያለውን ነገር ታውቃለህ። ሲቀጥል ደግሞ ሁሌ ወንድምየውን ብር ማስላክ ሳለቸው በቃ መብላትም መጠጣትም በአግባቡ እንኳን መኖር አልቻለም። ስለዚህ በቃ ቤቱን ብንሸጠው ምናምን ብሎ ሐሳብ አመጣ። እኔ ያለውን ሐሳብ እና አገዝኩት እና አንዳንድ ነገሮች ማቃቸውን ሰዎች ምናምን አገናኛሁት። ያው እንዳጭበረበር ብዬ አገዝኩት። በቃ የተለየ ምንም ያደረኩት ነገር የለም። ለሚፈልገው ነገር ነው እርዳታ ያደረኩለት እንጂ የተለየ ምንም ያደረኩት ነገር የለም። ቤቱ ከተሸጠ በኋላ ግን ገንዘቡ ባንቺ አካውንት ነበር የገባው። ይሄ እውነት ነው? አይ እውነት ነው። ግን ያው ሰጥቼዋለሁ እኮ አውጥቼ በቃ በእኔ ቢገባም አውጥቼ ሰጥቼዋለሁ። እኔ ጋር ቀረበ የለም። ሲቀጥል ደግሞ እንደዛ የሆነ ቶሎ እንዲወጣና ያው ልጆቹን እኔ ስለምግባባቸው ስለነበር እኔ ስላመጣኋቸው ነው። ሌላ ነገር የለውም። ስለዚህ ቤቱም ሲሸጥ ያንቺ አድቫይዝ ማድረግ አለበት ማለት ነው። እሱ እንደሚለው እሷ ናት የገፋፋችኝ፣ እሷ ናት የገዛ እናቴን ቤት እንደ ሚስት ሆኜ እኖራለሁ ብለሻል። እንደ ሚስት ይሄ ቤት ለምን ይሸጣል? እኚህ እናትስ የት ሊሆኑ ነው ብለሽ ጠይቀሻል? አልጠይኩም። እሱ ያላሰበውን ነገር ለምንድን ነው እኔ የማስብለት? ሲቀጥል ደግሞ ነግሬዋለሁ። ለራሱ ቆሞ ለመሄድ እንኳን አልቻለም። ያው ሲመጣ የተወሰነ ብር ይዞ መጥቶ ነበር። እዛም እዚህም ሲል ያለውን ብር ጨረሰ። ከዛ በኋላ የነበረው እንትን ጥሩ ነገር እንደ ሐሳብ ያቀረበው ነገር ለምን ቤቱን ወይ አንሸጠውም አለ። እሺ ምናምን አልኩት። እንደውም በቃ የራስህ የሆነ ቢዝነስ ነገር ትከፍትበታለህ እያልኩት ነበር። ከዛ ከፈት ነው የእናቱን ቤት እሱ ያልሰራውን ቤት እንደሚሸጥ እያወቅሽ ለምንድን ነው ዝም ያልሽው? እሱ መሸጥ አለብኝ የለብኝም ብሎ ካላሰበ በዚህ እድሜው ለምንድን ነው እኔ እንደዚህ እንድለውና እንዳደርግ የምትጠብቀው? ምንድነው? ቆይ አንተ ከኔ ጋር ችግር አለብህ? ሌላ ችግር? እንደምትጠይቀኝ ጥያቄ በሙሉ በጣም ነው የሚገርመው። ምን ማለት ነው እንዴ?
ሚስት ነኝ እያልሽ ነው በራል ስለዚህ ራሱ ያለፋበትን ንብረት ቀጥል ሚስት ናት ለማባል መፈራረም አለብን አልተፈራረምንም አንድ ላይ እንኖራለን እንጂ አንቺ ነሽ እኮ ባሌ ነው ምናምን ምንድነሽ አንቺ የድሮ ሚስቱ ነሽ ምናምን ሰው ይባባላል ስለተፈራረምኩትና ስላልተፈራረምኩ አይደለም ምን የታወቀ ነገር እኮ እሱ ነው እኮ እያልኩሽ ያለው እንደዛ ነኝ ብለሽ እስከ ተቀመጥሽ ድረስ ይሄንን ሰውዬ ልታማክሪ አይገባም የራሱ ያለውን ገንዘብ ያልሰራበትን ያለፋበትን ላቡ ያለውን ገንዘብ ይዞ ሲቀመጥ ለምንድን ነው ዝም ያልሽው እኔ ምን እንዳደርግ ነበር የፈለከው ነገርኩ እኮ እንደ ሐሳብ የነበረውን ይዞት የመጣውን ብር እዛም እዚህም ቻወርቻቻ ሲልበት ጨረሰው አለቀ ከዛ በኋላ እንደ ሐሳብ ያቀረበው ቤቱን እንሽጣውና እንደዚህ ላድርግ አለ በቃ ትችላለህ ብላም እንደ ሐሳብ አሪፍ ነው አልኩት ከዚህ የሆነ ቢዝነሶች ጀምርበታለሁ ምናምን ነገር አለ አሪፍ ነው ጥሩ ነው አልኩት በቃ ከማቃቸው ሰዎች ካገናኙት ተሸጠ አለቀ የተለየ እኔ ጫና ያደረኩበት ወይም ይሸጥ ስላልኩት ወይ የሆነ ነገር አይደለም ራሱ ፈልጎና ፈቅዶ ነው ያደረገው ስለዚህ ምንድነው ምን እንዳደርግ ነው የምትፈልገው እሺ አሁን እኔ ካንቺ ጋር ሌላ ልቡልቅ ውስጥ መግባት አልፈልግም ለአንዴና ለመጨረሻ ጊዜ ነው የምጠይቅሽ ደግሜ አልጠይቅሽም ሌላ ነገር ውስጥ አንገባ እኚህ እናት የት እንዳሉ ተነግሪናለሽ ምንም ሌላ ነገር ውስጥ የሚያስገባ ነገር የለም እኔ ምንም ማቀው ነገር የለም እናት ያለችበትን አውቁ የት ነው ይሄው ናታ የት ነው ምንድነው የት ነው እዚህ ውስጥ ናቸው እዚህ ውስጥ ናቸው አስገባን አባ እኔ ስራ ይጀበት ነው እባክህ በሽተኛው ይጀበት ነው ዞር በል ይኸውልህ ሰውዬ ሌላ ነገር ውስጥ ሳትገባ አስገባን እዚህ ሰው እንዳለ እናውቃለን እዚህ ሰው እንዳለ እናውቃለን እናቴ ውስጥ ነው ያለችው እኔ ነኝ አንተ ነው የምታውቀው ይኸውልህ ምንድነው ይዛችሁ እናቴ ውስጥ ነው ያለችው ታውቃለህ ይኸውልህ ስነ ስርዓት ይዘህ አስገባን እዚህ ሰው እንደገባ ምንድነው አረፍ ነግሬያለሁ ስነ ስርዓት ያዝ ይኸውልህ አብቅቶልሃል ከዚህ በኋላ አብቅቶልሃል አስገባን እዚህ ውስጥ ያስቀመጥኩት እሺ ስነ ስርዓት ያዝ ዞር በይ አንቺ እንዴ እናት ልጄ ነው እንዲያረገኝ ይኸውልህ ማነው አንተ ልጄ በኔ ጨከንክ መከራ ይቻ አሳድጌ በኔ ጨከንክ ደህና ነው አይደል እርሶ ደህና ነው አይደል ምን ደህና ነኝ ልጄ ምን ደህና ነኝ ደህና ነው ቶይ እሱ ነው ዋናው ነገር አይ ልጄ እሺ እርሶ ደህና ነው አይደል አሳድጌ ደህና ነው አይደል ዋናው ነገር እርሶ ደህና መሆኑ ነው እርሶ ደህና መሆኑ ነው ደህና ሆናለሁ ነገስ ያንተ አይደለ ወይ ምን አስቸኮለ ልጄ ምን አስቸኮለ እሺ በቃ ከዚህ ዘነው እንውጣ እርሶ ዋና ደህና መሆኑ ነው ዋናው ነገር ልጄ እንዲሆን በገዛ ልጄ እንዲሆን አይዞት ቀስ በሉ አይዞት ምንድነው ያደረጉት አይዞት ጫማው ይሆንና አይ አለመታደል ነው እንጂ ሰው በልጁ ብዙ ይሆናል እሱ ጭራሽ መከራዬን አሳየኝ አይ ፈተና አንተ እንዲያረከኝ ምን በድዬ ልጄ ምን አርጌ እሷስ ባዳ ናት እሺ አንተ እንዴት አረገኝ አይዞት እርሱ ደህና ነው ታረል ወደ ሆስፒታል እንውሰደው ወይስ ደህና ነው ታረል ሁሉ ነገሩ ሰላም ነው አይደል ደህና ነኝ ምን ያህል እዚህ ቆዩ ፈጣሪ አልጨከነብኝም ልጄ ቆዩ እዚህ ብዙ እነሱ እንደጨከኑብኝ አምላክ አልጨከነም አይ እስቲ ለዛኛው ልጄ ልኑርለት እስቲ ለረዳቴ ላይዞሽ ባይ ልኑርለት አይዞሽ አንተ እንደው ውሻ አሰርከኝ አይደል አይ ፈተና አለመታደል ነው ይሄ ልጄ አለመታደል ነው ማናችሁ እናንተ ግን እኛ ሰላማዊ ሰዎች ነን እናቴ አይዞት እርሱ ደግሞ እናንተም እንዳታሰቃዩኝ ወደ ሌላ ወስዳችሁ ምንም ችግር የለውም ሁሉ ሰው እርሶን ፍለጋ ነው የመጣው
ፈለገ ሪል ስቴት ሮያል ፕላዛ በመሃል ሜክሲኮ በባንኮች እና ዋና መስሪያ ቤቶች መገኛ ቦታ ላይ የተገነባ ደህንነቱ በተጠበቀ ቦታ ላይ መገኛውን ያደረገ ትልልቅ ሆቴሎች፣ ከፍተኛ የትምህርት ተቋማትና የንግድ ቦታዎች በቅርበት የሚገኙበት ድንቅ ስፍራ፣ ለሱቆች፣ ለካፌና ለሬስቶራንቶች የሚሆኑ ቦታዎች፣ የመዋኛ ገንዳ፣ ጂም፣ ለሐዘንና ለደስታ የሚሆን አዳራሽን ያካተተ፣ ለሰውና ለዕቃ ማጓጓዣ 4 ሊፍቶች የተገጠሙለት፣ የከርሰ ምድር ውሃ ዳታ ሲስተም፣ ደረቅ ቆሻሻ ማስወገጃ፣ አረምኑ ቅጡ ያሻውትን የሚያገኙበት ፈለገ ሪል ስቴት ሮያል ፕላዛ ባለ 2 መኝታ ከ142 ካሬ ጀምሮ፣ ባለ 3 መኝታ ከ191 ካሬ ጀምሮ በካሬ ከ110 ሺህ ብር ጀምሮ እየሸጥን እንገኛለን። የምስራች 50% የባንክ ብድር አመቻችተን ከ5 እስከ 10% ደግሞ ቅናሽ አዘጋጅተን እንጠብቆታለን። አሁኑኑ ይደውሉ።